ይኖር ይሆን እንጃ ከኬጂ ጀምሮ በሁሉም ደረጃ በሁሉም ትምህርቶች የጋላክሲን ያክል አጋዥ መጽሐፍቶች እዚህ ላይ ነው ጉዱ የሚያጠግብ እንጀራ ከምጣዱ የሚያጠግብ መጽሐፍም ከሽፋኑ አይታችሁ መኑ መጽሐፍቱ ሽፋን ላይ ዓመተ ምህረት የለም ለምን ከተባለም ይህ ትልቅ ተቋም ነው ሽፋን ላይ ቀንጽፈን ለንግድሽ ቅድምድም ከዓለም አቀፉ ስታንዳርድ አንወርድም ማስረጃው ጋላክሲ ምስክሩ ኮሜት በጥንቃቄ እንጂ አንሰራም በስሜት የኮሜት ቡክ ሲሪስ ልጇ አጠገብ ካለ ብሻለብኝ ጠራ ከበደኝ ቀለለ ለምን ከተባለ ይህ ትልቅ ተቋም ነው ኮንግራ ተማሪ ፓወርም የኛ ነው ሜሪት ዲክሽነሪ ዝናውን ጠብቆ ገበያውን መሪ እኛን እንዲለዩ ከመጽሐፍቱ ጀርባ ይሄን አርማ ካዩ ጭንቀት ገደል ገባ የአርማ ከሌለ ያስደነጋ አይደለም አስቴር ነጋ አሳታሚ ሂሳብ እንዴት ነው እንግዲህ የምዕራፍ እየተገባደደ ይመስለኛል ዛሬ እንግዲህ ምዕራፍ 2 የሙሉ ቁጥሮች ስርዓትና አራቱ መሰረታዊ ስሌቶች ወደ መጠናቀቁ እየቀረበ ነው በጣም ትንሽ ክፍለ ጊዜያት ነው የሚቀሩን እንግዲህ የሚቀጥለውን ርዕስ ደግሞ በናፍቆት እንጠብቃለን ምን ይሆን እስቲ እንግዲህ እናንተን ማስተያየት ጠብቃችኋለሁ ግን ከቁጥሮች የምንወጣ አይመስለኝም አትሚያ ቁጥሮች በዚህ በሂሳብ ትምህርት ውስጥ በጣም ሰፊ ቦታ ነው የሚሰጣቸው ለማንኛውም ዛሬ እንግዲህ 31ኛው ክፍለ ጊዜ ነው ባለፈው ምን ነበር ያየነው እንግዲህ ሰሞኑን ፋሽኑ ምንድነው ብቸኛና ተተንታኝ በእንግሊዝኛ ደግሞ ፕራይም እና ኮምፖዚት ነምበርስ የምንላቸው ናቸው እንግዲህ ያው እየደጋገምን የምንሄደው ምንድነው ያው ከርዕሱ አስፈላጊነትና ለወደፊትም ደግሞ በጣም አብሮን የሚዘልቅ ርዕስ በመሆኑ ነው እንግዲህ ብቸኛ ቁጥሮች የምንላቸው ከአንድ የበለጠ መቁጠሪያ ቁጥር ሆኖ ግን ለአንድና ለራሱ ብቻ የሚካፈል ማለት ከአንድና ከራሱ ውጪ ሌላ አካፋይ የሌለው መቁጠሪያ ቁጥር ሁሉ ብቸኛ ቁጥር ብለናል በሌላው በኩል ደግሞ ተተንታኝ ቁጥሮች አሉ እነዚህ ተተንታኝ ቁጥሮች የምንላቸው ምንድናቸው ተተንታኝ ቁጥሮች የምንላቸው ደግሞ ምን ነበሩ እስቲ አስተዋሱ ተተንታኝ ቁጥሮች ማለት ከሁለት በላይ አካፋይ ያላቸው ናቸው እነዚህን ተተንታኝ ቁጥሮች እንግዲህ ባለፈው ክፍለ ጊዜ ምን ማድረግ ጀምረን ነበር የቁጥሮችን ብቸኛ ትንትን ማለት ምንድነው ማንኛውም ተተንታኝ ቁጥር አካፋይ ያለው ሲባል ከአንድና ከራሱ ሌላ አካፋይ ያለው ማለት ነው እና ሁሉ ጊዜ ከነዛ አካፋዮች መካከል በግድ ምን ይኖራል ብቸኛ ቁጥር ይኖራል ምንም ቢሆን ለአራት ቢካፈልም አራት ውስጥ ደግሞ ሁለት ጊዜ ሁለት አለ ለስድስት ቢካፈልም ስድስት ተተንታይ ቢሆንም አንድ መቁጠሪያ ቁጥር ለስድስት ተካፈለ ማለት እግረ መንገዱ ለሁለትም ይካፈላል ለሶስትም ይካፈላል ማለት ነው ስለዚህ ለማንኛውም ቁጥር ባለፈው ክፍለ ጊዜ ያየነው ምንድነው በብቸኛ ትንትን መጻፍ ይቻላል እንደ ብቸኛ ቁጥሮች ብዜት አድርገን መጻፍ እንችል ነበር እስቲ አንዴ እሷን እንበልና እንግዲህ ወደ ለቱ ክፍለ ጊዜ እንሄዳለን አዚያ 15ን እንደ ሁለት ቁጥሮች ብዜት 3 ጊዜ 5 ብዬ ጻፍኩኝ 8ን ደግሞ እንደ ሁለት ቁጥሮች ብዜት 2 ጊዜ 4 ሁለቱን የተረተምኩበት መንገድ ልዩነቱ ምንድነው ታስተውሉ እንግዲህ ባለፈው ክፍለ ጊዜ ከሰራና አኳያ የሁለቱ ትንታኔ ልዩነቱ ምንድነው እንደምታውቁ 15ም ሆነ 8 ሁለቱም ብቸኛ ናቸው ተተንታይ 15 ቢያንስ 3 ጊዜ 5 ብለን መጻፍ ከቻል ከራሱ ማለት ከ15 እና ከአንድ የተለየ አካፋይ አለው ማለት ነው
3 እና 5 ናቸው 15ን 3 ጊዜ 5 ብዬ ጻፍኩኝ 8ን ደግሞ 2 ጊዜ 4 ብዬ ጻፍኩኝ አሁን እዚህ ጋር ያለው ልዩነት ምንድነው 15ን በብቸኛ ትንትን እዚህ ጋር የምናያቸው አካፋዎች 3ም 5ም ምንድናቸው ሁለቱም ብቸኛ ቁጥሮች ናቸው ስለዚህ 15ን አሁን በብቸኛ ቁጥሮች ትንትን ገልጫዋለሁ ማለት ነው 8 ግን 2 ጊዜ 4 ብዬ ጻፍኩት 2 ጊዜ 4 ስል 2 ብቸኛ ነው 4 ግን ብቸኛ አይደለም የ8 ብቸኛ ትንትን ምን ነበር የሚሆነው የ8 ብቸኛ ትንትን እንዲሆን ከተፈለገ እቺን 4 ምን ማድረግ አለብን እንደገና መመዘርና በብቸኛ ቁጥሮች ብዜት መጻፍ አለብን ማለት ቀጠል ባደርግ ይሄ ምን ይሆናል 8 ይሆናል 2 ሲባዛ በ2 ሲባዛ በ2 አደርገዋለሁ አለ 8 ይሆናል 2 ሲባዛ በ2 አደርገዋለሁ ይህ ማለት ደግሞ በርቢ ደግሞ ይጻፋል አይደል አሁን እንደዚህ ብትን አድርገን አንተው አይደለ ስለዚህ 8 ደግሞ እንዴት አድርገን መጻፍ እንችላለን 2 ርቢ 3 ወይ ደግሞ ሌላው አነባበቡ ምን ነበር የሁለት ሳልሳይ ርቢ ወይ 2 ኩብ እያደረግን ማንበብ እንችላለን አሁን 8ን በብቸኛ ቁጥሮች ትንትን ጻፍኩን ይህ የ8 ብቸኛ ትንትን ነው ይሄ ደግሞ የ15 ብቸኛ ትንትን ነው እንግዲህ ባለፈው ይሄ ምንድነው ፕራይም ፋክተራይዜሽን ማለት ነው ፕራይም ፋክተራይዜሽን አንድ የ15 ፕራይም ፋክተራይዜሽን ማለት 3 ጊዜ 5 ነው የ8 ፕራይም ፋክተራይዜሽን ደግሞ 2 ኪዩብድ ማለት ነው 2 ርቢ 3 ማለት ነው እና ምንድነው እንግዲህ የቁጥሮች ብቸኛ ትንትን ማለት ቁጥሮችን በብቸኛ ቁጥሮች ብዜት ብቻ መጻፍ ማለት ነው ይህ ደግሞ እንደነገርኳችሁ ዛሬ በመንሰራው ርዕስና በሚቀጥለው ቀን በመንሰራው ላይ በጣም አስፈላጊ ናቸው እንግዲህ አሁን ክፍሉን ሞቅ አድርገን ለመጀመር እስቲ የማሟሟቂያ ጥያቄዎችን እንሰራለን ያው እንግዲህ ፍጥነት ቅልጥፍና እንደተለመደው ቀጥሉ እሺ ተሞከረም እንግዲህ ደግሞ ይቀጥለው ስቴፕ ደግሞ እንግዲህ በታማኝነት ያው ጊዜ ታማኝነት ማለት በጣም አስፈላጊ ነገር ነው ራሳችሁን ታያላችሁ ትክክል ያልሆናችሁትን ትክክል ስህተት የሆነውን ስህተት ከስህተት የምንማራለው የት ጋር ነው ያለው ጊዜ ራሳችንን የምናይበት ያጭር ጥያቄ ነው እንግዲህ አንዴ መልሱን እናርብና ወደሚቀጥለው እንሄዳለን እሺ እንግዲህ ያው ያገኛችሁትን መልስ አረጋግጣችኋል መልሱን እንግዲህ ለዚህ ለዕለቱ ክፍለ ጊዜ ስለምንፈልገው በደንብ አስቀምጡት የ24ንም ሆነ የ18ን የ21ንም የ23ንም እነዚህን ነገሮች አካፋዎች ዝርዝር ለዚህ ክፍለ ጊዜ ስለምንፈልገው በደንብ ያዛቸው እሺ እንግዲህ ምንድነው ይሄ አካፋይ የሚለው ነገር ብዜት የሚለው ነገር ያው እየደጋገምን ስንጠቀመው ያው ግልጽ እየሆነ እንደመጣ ረዳለው ይመስለኛል ሁላችሁም ጋር ጥሩ ግንዛቤ ያለ ይመስለኛል እስቲ አሁን ወደ ረቱ ርዕስ የዛሬ ዋና ርዕሳችን እንደሚሆነው ትልቁ የጋራ አካፋይ ሶስት ነገር ነው ትልቁ የጋራ አካፋይ ስለዚህ ምን ማወቅ አለበት ትልቁ የጋራ አካፋይ ለማወቅ መጀመሪያ አካፋይ ምንድነው ትልቁ የጋራ አካፋይ ለማግኘት መጀመሪያ አካፋይ ምንድነው እንግዲህ ስለ አካፋይ ብዙ ሰርተናል ያ ሁሉ ጊዜ እንግዲህ ከ8 ቁጥር ነው መጀመርላችሁ መሰለኝ አይደል እንዴ 8 ቁጥር ነው ተቀላለ 8
ቁጥሩን ወስደን አሁን 2 የ8 አካፋይ ነው ስንል ምን ማለታችን ነበር? 2 የ8 አካፋይ ነው ስንል 2 በሆነ መቁጠሪያ ቁጥር ተባዝቶ 2 ሲባዛ በመ 8ን ይሰጣል ማለታችን ነው። እሺ ማን ነው በ2 ተባዝቶ 8ን የሚሰጥ? ማን ነው በ2 ተባዝቶ 8ን የሚሰጥ? በ2 ተባዝቶ 8ን የሚሰጥ 4 ነው። ይሄ ማለት እንግዲህ 2 ጊዜ 4 ነው። እንግዲህ 8 ይሆናል 2 ጊዜ 4 ጽፈናል ማለት ነው። አሁን 2ም ሆነ የተገኘው የመዋጋ 4 ሁለቱም ለ8 ምንድናቸው? አካፋዮች ናቸው። አካፋዮች ናቸው። እና 2 የ8 አካፋይ ነው ስንል የምናረጋግጠው ምንድነው? 2 በሆነ ቁጥር ተባዝቶ ብዜቱ ማንን ይሰጠናል ማለት 8ን ይሰጠናል። ያኔ እንግዲህ 2 የ8 አካፋይ ነው። የተገኘው ውጤት አሁን በዚህ ሂደት ያገኘነው 4 ነው። ያገኘነው 4 ነው። ስለዚህ 4ም እግረ መንገዱን የ8 ምን እንደሚሆነው አካፋይ። እንግዲህ አካፋይ ብዙ ስሞችን አይተናል። ትዝ ይላችኋል? መጀመሪያ ሰሞን ስንጀምር 8 ይሆናል 2 ጊዜ 4 ስንል 2 እና 4 ምን ነበረን ነው? አብዣል። ሌላም ስም ሰጠን ነው ምን አለ? 2ም 4ም ትንትናቸዋል። ሌላስ አካፋይ አይደል? ያው ሁሉንም ስሞች እንጠቀምባቸዋለንና እየለመድን አይደል? እኔም የምደጋግመው ምንድነው ሂሳዊ ቀርና በስሞች እንድትወነባበዱ ያስፈልጋል። ማለት ምንድነው ስሞቹ ጠፉና የምታነቡት ነገር የምታገኙት ትርጓሜ እንዳይሳሳትባችሁ ምን ማለት እንደሆነ ያው አንድ ቋንቋ ማለት ነው። እንግዲህ እነዚህ የሂሳብ ቋንቋዎች ናቸው ማለት ነውና ምን ብሎ እንደተተረጎሙ ሁሉንም ትርጓሜያቸውን ማወቅ። ምክንያቱም አንድ መጽሐፍ ላይ ትንትን ታገኛላችሁ፣ አንድ መጽሐፍ ላይ አካፋይ ታገኛላችሁ፣ አንድ መጽሐፍ ላይ አብይ ልታገኙ ይችላላችሁ። እና እኔ ምንድነው ሁሉንም እንድታውቁ ነው። የምንም መጽሐፍ ብታነቡ ከየትም ቦታ ብትሄዱ እነዚህ እና በእንግሊዝኛ ምን ነበር ያልናቸው? እነዚህ 8 ለ2 እና 4 ለ8 ምን ነበሩ በእንግሊዝኛ? ፋክተርስ ምንላቸው? ፋክተርስ ናቸው። እነዚህ ትንትኖች ወይ አብዮች ወይ አካፋዮች ምንላቸው? እነዚህ ፋክተርስ ናቸው። እንግዲህ አሁን 2 የ8 አካፋይ ነው ብለናል። 4ም የ8 አካፋይ ነው ብለናል። 8ስ ሌላ አካፋይ አላት? ከ2 እና ከ4 ሌላ ሌላ የ8 አካፋይ። ስለ አካፋይ ስናወራ ምን መሰላችሁ? ሁልጊዜ በቃ ደግ ቁጥር አለች፣ አንድ ነች፣ ሁሉንም ቁጥር ታካፍላለች አለ እንዴ። ስለዚህ የመቁጠሪያ ቁጥሮችን አካፋይ ስንጀምር አንድ ብለን መጀመር እንችላለን። ስለዚህ አሁን የ8 አካፋዮች እነማን ናቸው? የ8 አካፋዮች የምንላቸው አንድ አለ። አንድ በስንት ተባዝቶ ነው 8 የሚሰጠው? አንድ በ8 ተባዝቶ 8 ስለሚሰጥ አንድም 8ም የ8 አካፋይ መሆናቸው ባለፈው አይተናል። በተጨማሪ ደግሞ እዚህ ጋር ያገኘነው 2 አለ። በተጨማሪ ደግሞ 4 አለ። ስለዚህ እነዚህ የ8 አካፋዮች ናቸው። እስቲ የ12 አካፋዮች ደግሞ እንዴ የ12 አካፋዮች ይነበባል ልጆች? ይነበባል? እሺ የ12 አካፋዮች እስቲ እነማን ናቸው? አንድ ግማሽ ደቂቃ የ12 አካፋዮች ሁሉንም እስቲ እሺ ግን አጣ ልጅ አለ እዛ ጋር ጎበዝ ልጅ ስንት ነው? የ12 አካፋዮች በቃ 12ን ስንጽፍ 12 ማለት መጀመሪያ አንድ ጊዜ 12 ሁሉ ጊዜ መጀመሪያ የምናገኘው ነገር ነው። አንድ ጊዜ 12 ከዛ እንዳትሳሳቱ ምን ብያችኋለሁ? ወደሚቀጥለው ቁጥር ትሄዳላችሁ። 2 ጊዜ 6 ቀጥሎስ 3 ጊዜ 4 ይቀራናል። አሁን እንግዲህ 3 ጊዜ 4 ቀርና 4 ጊዜ 3 መድገም ሲጀምር አለቀ ማለት ነው። ስለዚህ እንግዲህ 12ን አካፋዮች ሙሉ ለሙሉ አገኘን ማለት ነው። ስለዚህ 12 አካፋዮች እነማን ናቸው? 1 2 3 4 1 2 3 4 6 ጨረስኩ እንዴ? 12 ስለዚህ አሁን የ8 አካፋዮች ያገኘን።
የ12ን አካፋዮች አገኘ። ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ እውነትም አደገች ኮሜት ተፈለገች አሁን የሁሉም ናት ባጸደ ህፃናት የልጆን ማስተዋል ኮሜት ያግዘዋል ወደ አንድም ሲገፉ ሁለተኛም ሲያልፉ ወደ 3 ሲዘሉ ለአራተኛ ክፍሉ አምስተኛም ላሉ አልፎም 6ኛ ከች እንግሊዘኛ ከተፍ ማትማቲክስ አካባቢ ሳይንሱ አማርኛ ራሱ ሁሉም ካስቴር ነጋ ኮሜት በጣም ሸካ ከኮሜት ጋር ያጥኑ 7ኛም ሆኑ 8ም ደረሱ 9 ገሰገሱ 10ም አለፉ 11ም ገፉ 12ም ገቡ አጋዥ ነው ከልቡ በሁሉም ደረጃ ኢኮኖሚክስ ፍርጃ አማርኛው ጠጣር እንግሊዝኛው ጣ ኬሚስትሪው ፈንጂ አንተ ያለ ባዮሎጂ እግዚ ስነ ዜጋ ጂኦግራፊው አደጋ ሂሳብና ላዞረ ሂስትሪው ጠጣራ ፊዚክስ አስቸገረ ምንድነው መፍትሄው ይሄው ኮሜት ሰፕሊሜንተሪ ቡክ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ ይህ አርማ ከሌለም የአስቴር ነጋ አይደለም አስቴር ነጋ ሳታሚ እስቲ ምን ነበር የዛሬ ርዕሳችን ምን ነበር የጀመርነው ርዕሳችን ምን ነበር ዋና ርዕሳችን ዛሬ ዋና ርዕሳችን ትልቁ የጋራ አካፋይ ትልቁ የጋራ አካፋይ እስቲ ስንት ቃላቶች ናቸው ትልቁ የጋራ አካፋይ አንተ ጥያቄ ይመጣል ምን ጥያቄው የ8ና የ12 ትልቁ የጋራ አካፋይ ማን ነው ትልቁ የጋራ አካፋይ አንተ ጥያቄው ምንድነው ትልቁ የጋራ አካፋይ የማን ነው የማን የ8ና የ12 ትልቁ የጋም ሁለቱም ያስኬዳሉ ምክንያቱም ሁለቱንም በተለያየ መጽሐፍ ጋአ ማለት ትልቁ ጋራ አካፋይ ነው ትያም ትልቁ በኋላ ደግሞ ነገ ደግሞ ትንሹም እንለዋለንና ዋናችን ያዟት አካፋይ ሲባል ትልቁ ትሉታላችሁ እንግዲህ አብሪቬሽኑ አንዳንዴ ያስቸግራል ነገ ደግሞ ትንሹ የጋራ ብዜት እንማራለን በሚቀጥለው ክፍለ ጊዜ ያኔም ይሄን ነገር እንጠቀምበታለን ለማንኛውም ጋራ አለ እዚህ ጋር አካፋይ ካለ ስለ ትልቁ ነው የምናወራው ምክንያቱም ትልቁ ብዜት የሚባል ነገር ስለሌለ ነው ያው እየለመዳችሁ ነው ዋናው ነገር ማንበብ ይቻላል ትልቁ ጋራ አካፋይ ብላችሁ አንብቡት ሙሉ ቃሉንም እንደዚህ ልክ እንደጻፍኩት አካፋይ ብለን መጻፍ እንችላለን እቺ ነጠላ ሰረዟን አያችኋት ትልቁ ጋራ አካፋይ 8 12 ነው አሁን በዚህ በአማርኛ ቋንቋ ስንጽፍ ይሄን ነው በእንግሊዘኛ ቋንቋ ደግሞ ለሚጠቀም ምንድነው ብለን እንጽፈው ትልቁ ጋራ አካፋይ ማለት GCF ነው የ8 እና 12 GCF ስንጽፍ እንደምንጽፈው GCF 8 12 ነው ልዩነቱ ላይ ያለ እዚህ ጋር ኮማን ተጠቀምኩት እዚህ ጋር አማርኛ ቋንቋ ስንጠቀም ያው ነጠላ ሰረዝ ነው የምንጠቀመው እንዛ GCF 12 ስንት እንደሆነ ማግኘት ነው ስለዚህ ትልቁ ጋራ አካፋይ ለማግኘት እስካሁን አንዱን ሰርተናል ትልቅ የጋራ አካፋይ ከሚለው አካፋይ ሰርተናል የ8ን አካፋዮች እናቃለን 1 2 4 እና 8 የ12ን አካፋዮች አውቀናል 1 2 3 4 6 እና 12 እነዚህ ሁሉም 12ን ያለ ቀሪ የሚያካፍሉ ናቸው እነዚህ ሁሉ 8ን ያለ ቀሪ የሚያካፍሉ 8 ለሁለት ተካፋይ ነው ሲባል ያለ ቀሪ ይካፈላል ማለት ነው ሁሉ ጊዜ ሊሰመርበት የሚገባ ጉዳይ ነው እሺ አንሰለዚህ በላጊ ነው ብትሉኝ የት ጋር ነህ አካፋይ የሚባለውን ሰርተሃል አሁን ምን ይቀራል የጋራ አካፋይ የማንና የማን የጋራ አካፋይ የ8 እና 12 የ8 እና 12 የጋራ አካፋይ ማለት እስቲ የጋራ የሚሆኑት እነማን ናቸው ሁለቱም ጋር የጋራ ማለት ሁለቱም ጋር አለ ማለት ነው ሁለቱም ጋር ለማንና ማን አለ አንድ አለ ሌላ ሁለት አለ ሶስት አለ እዚህ አለ እዚህ የለም አራት እዚህ አለ እዚህም አለ ስለዚህ ማንና ማን ናቸው የጋራ አካፋዮቹ 1 2 እና 4 ናቸው የማንና ማን የ8 እና የ12 ትልቁ የጋራ አካፋዮች 1 2 እና 4 ብራው ትንሽ ነገር ነው የቀረው እንደ የቀረው ያው ምን ነበር ትምርታችን ትልቁ የጋራ አካፋይ ትልቁ የጋራ አካፋይ ለመስራት መጀመሪያ የእያንዳንዱን ቁጥር ምን አገኘው አካፋይ አገኘው የእያንዳንዱን ቁጥር አካፋይ ካገኘው በኋላ አሁን ደግሞ በዚህኛው ስቴፕ በዚህኛው ደረጃ ላይ
የጋራዎቹን አገኘው የሁለቱ ቁጥሮች ማለት ሁለቱም ጋር አካፋይ የሆኑትን 1 2 እና 4 አሁን ስራዬን በአብዛኛው ጨርሻለሁ ምንድነው የቀረኛው የዕለቱ ርዕስ ትልቁ የጋራ አካፋዩ እዚህ ጋር ሰርቻለሁ የጋራ አካፋይ እዚህ ጋር ሰርቻለሁ አሁን መምረጥ ከጋራ አካፋዮቹ መካከል ትልቁ ማን ነው በቀደም ተከተል ስለጻፍነው ትልቁ 4 ነው ስለዚህ አሁን ትልቁ የጋራ አካፋይ 8 12 ማለት ማን ነው 4 ነው ማለት ነው እናጠቃለን ትርጉሙን ነው የምናጠቃልለው የሁለት መቁጠሪያ ቁጥሮች የጋራ አካፋይ ለማግኘት መጀመሪያ ሁለቱም ባይሆን ሶስትም ሆነ ችግር የለም አራትም ሆነ ችግር የለም ዋናው ነገር ምንድነው የነዚህ የተሰጠንን ቁጥሮች የትልቁን የጋራ አካፋይ ለማግኘት የመጀመሪያ ስራ ምንድነው በቀጥታ ከቃሉ ተነሱ ትልቁ የጋራ አካፋይ ለማግኘት መጀመሪያ የሁሉንም ቁጥሮች የተሰጡትን ቁጥሮች አካፋይ ጻፉ ከዛ በኋላ ለሁሉም የጋራ የሆነውን ጻፉ እንደዚህ ከጋራዎቹ መካከል ትልቁ በቃ ቀላል ስራ ስለዚህ ትልቁ የጋራ አካፋይ በዚህ ሁኔታ ማግኘት ይቻላል ማለት ነው አሁን ቀጣይ ጥያቄ ይሄንኑ ለመለማመድ ጥያቄ ምንድነው ሁለት ቁጥሮች ነው የምሰጣችሁ የ24 እና 18 ትልቁ ጋራ አካፋይ የ24 እና የ18ን ትልቁ የጋራ አካፋይ ታገኛላችሁ የምሰጣችሁ 30 ሴኮንድ ብቻ ነው እሺ እንደነው ተሞከረ እሺ ምንድነው የሰራችሁ ስራ እስቲ አብረን እንስራ አንተ ቶሎ መልሱን ትነግሩኛላችሁ የ24 እና 18ን ትልቁ የጋራ አካፋይ የማግኘት ጥያቄ ነው ስለዚህ መጀመሪያ የ24ን አካፋዮች እናገኝ የ24ን የሙሉ አካፋዮች ለማግኘት 24ን በምን መንገድ መጻፍ እንችላለን አንድ ጊዜ 24 የአንድ አማራጭ ነው እንዳንሳሳት በስቴፕ እንሄዳለን ሁለት ጊዜ 12 ሶስት ጊዜ 8 የት አካባቢ ሲደርስ ነው የሚመለሰው ትዝ ይላችኋል ወደ ኋላ አለቀ የሚለው የት አካባቢ ስንደርስ ነው አስተዋጽኦ ሁሉ ጊዜ ይሄንን ነገር በመደዳ ይሄድ በግድ 13 ላይ ነው ይችላል ቁጥር ሊዘል ይችላል ግን ወደ ኋላ ስራችንን ጨረስን የምንለው አካባቢው ማወቅ አለባችሁ አይደል እንዴ እርስ በርሱ ተባዝቶ 24 የሚሰጥ ቁጥር ከሱ በታች ነው መሆን ያለበት ለምሳሌ 24 እርስ በርሱ ተባዝቶ የሚሰጥ ቁጥር በቀጥታ ላናገኝ እንችላለን ግን 5 ጊዜ 5 25 ነው 5 ጊዜ 5 25 ስለሆነ አን 5 ካሬ 25 ነው ስለዚህ ከ5 ያነሰ ቁጥር ነው እርስ በርሱ ተባዝቶ 24 የሚሰጠን ቁጥር ከ5 ያነሰ ስለሆነ ስራችንን ከ5 በፊት እንጨርሳለን ማለት ነው እና በቀጥታ ከዚህ ቀጥሎ 4 ጊዜ 6 ይመጣል አሁን ከዚህ በኋላ ወደፊት እንሂድ ብንል 5 ጊዜ 5 የ24 አካፋይ አይደለም 5 በምንም ቁጥር ተባዝቶ 5 በመተባዝቶ 24 የሚሰጠን አጋጣሚ የለም ስለዚህ 5ን እናልፍና መቁጠሪያ ቁጥር ስለማይሆን 6 ነው የምንሄደው እና 6 ስልክን 6 ጊዜ 4 እና ወደ ኋላ ወደዚሁ ተመለስን ማለት ነውና እዚህ ጋር ከ5 በፊት ስራችንን ጨርሰናል ማለት ነው አሁን ሙሉ ለሙሉ የ24ን አካፋዮች አግኝተናል የ24 አካፋዮች እና ማን ናቸው የ24 አካፋዮች እና ማን ናቸው በዝርዝር ጻፋቸው
የ24 አካፋዮች 1 2 ቶሎ አግዙኝ 3 4 6 8 12 24 እነዚህ የ24 አካፋዮች ናቸው። አሁን በመቀጠል ደግሞ የ18 አካፋዮችን እንጽፋለን። እስቲ የ18 አካፋዮች ምን ናቸው? ማን ናቸው የ18 አካፋዮች? እንግዲህ አሁን በጀመርነው መንገድ ብንሄድ 18 እንግዲህ ለሁሉ ነገር አካፋይ ሆና የምትጀምረው አንድ ነች እንዳልኳችሁ ከአንድ መጀመር ይችላልው። አንድ ጊዜ 18 ሁለት ጊዜ 9 ሶስት ጊዜ 6 ከዚህ በኋላ ይቀጥላል። 4 አይሆንም 5 አይሆንም 6 ነው። ወደ ኋላ ተመለሰን ጨርሰናል። ከ5 በፊት ስራችን ያልቃል ማለት ነው። ስለዚህ እነማን ናቸው የ18 አካፋዮች? 1 2 እንዳንሳሳት 3 6 በመደዳ ከጻፈን አንሳሳትም 9 እና 18 አሁን እንግዲህ ጥያቄያችን ምንድነው? የ24ንና የ18ን ትልቁ ጋራ አካፋይ ማግኘት ነው። እንግዲህ ትልቁ ጋራ አካፋይ ለማግኘት መጀመሪያ የእያንዳንዱን ቁጥር አካፋይ አገኘን። እንግዲህ ከዚህ ስራ ጥያቄያችን ትልቁ ጋራ አካፋይ ከሆነ አሁን የት ጋር ያለ ነው? አካፋይ አግኝተናል። በመቀጠል ደግሞ የጋራ አካፋይ እሺ የጋራ ፈጠን በሉልኝ። እዚህ ላይ የጋራ ማለት ቶሎ 1 2 3 ሌላ ከአንደኛው ሁሉ ጊዜ ይሄን ስራ ሲሰሩ አንደኛው ቁጥር ላይ ቆማችሁ ነው መስራት። አንደኛው ቁጥር ላይ ደግሞ የትኛው ላይ ብትቆሙ ጥሩ ነው? ትንሽ አካፋይ ያለው ላይ። አሁን ስራዬን 24 ላይ ሆኜ ከምሰራ 18 ላይ ሆኜ ብሰራ ይቀለኛል። አንድ ልጅ ጋር አለች 2 ላይ አለ 3 አለ 6 አለ። ስለዚህ 6 ልጽፋለሁ። ቀጥሎ 9 የለም 18 የለም። ስለዚህ ስራዬን ጨርሻለሁ ማለት ነው። አሁን ምን አገኘን? የጋራ አካፋይ አግኝቻለሁ። አሁን ይሄ የጋራ አካፋይ አግኝተናል። ከጋራ አካፋይ ቀጥሎ ምን እንደምንፈልገው ትልቁ የጋራ አካፋይ ለማግኘት ከጋራ አካፋዮች መካከል 6 ነው። ስለዚህ ምንድነው ትልቁ ጋራ አካፋይ ማን? 24 ለተለሰለስ 18 ይሆናል 6 ይሆናል። በእንግሊዝኛ የምጽፉ ምንድነው ብያቸዋለሁ? ይሄ GCF of ማ የማን 24 18 ይሆናል 6 ብለን መጻፍ እንችላለን ማለት ነው። አሁን ጥሩ ስራ ሰርተናል። ፓወር ፕሮብሌም ሶልቨር ቡክስ ከአስቴር ነጋ ሳታም ቺርስ ይኸውና ፓወር በየአይነቱ ለ78 ፓወር ነው ጉልበቱ ለ9 ለ10 ፓወር ነው ፓወሩ ለ11 ለ12 ፓወር ደረሰለት በተማሪ አይምሮ ፓወር ተጨምሮ ሲያጠኑ ደስ ይላል ሲፈተኑም ቀላል ፓወር ምን ተስኖ ግልጥልጥ ያለ ኖት በደንብ የተብራራ ጥራቱ የሚያኮራ ጠንቀቅ ያለ ስራ ከዚህ መጽሐፍ ጋር ልጆን ያገናኙ ልክ እንደተመኙ በፓወር ታግዞ ወደ ኮሌጅ ጉዞ ፓወር ፕሮብሌም ሶልቨር ከአስቴር ነጋ ሳታም ስልክ 0955 27 27 27